መርሳት የለባችሁም። ይሄ ሀሳብ ነው እንግዲህ ወደዛ ይዞን የሚሄደው ሊመጣ ያለውን ዓለም የሚመጣው ዓለም አለ አይደለ? የሚመጣውን ዓለም በምንድን ነው የምናየው? በእምነት ነው የምናየው። በእምነት ነው የምናየው። ስለዚህ የሚመጣውን ዓለም በእምነት ስንመለከት እያንዳንዱ ቃል ከእስከ ቁጥር 22 ድረስ የተገለጠው ምን አይነት ሀሳብ እንዳለው ከእግዚአብሔር ቃል ተነስተን እንማራለን ማለት ነው። ዛሬ እንቀጥላለን ከቁጥር 17 እስከ ቁጥር 19 ያለውን አንዴ እናንብብና እነሱ ሁለቱን እናያቸዋለን። ከዛ በኋላ እንቀጥላለን እያንዳንዱን ነገር ከዚህ አሁን ከምለው ማለት ሊመጣ ያለውን ዓለም የሚያይ እምነት ምን እንደሚመስል እናያለን ማለት ነው። ከእናንተ ውስጥ አንድ ሰው ከቁጥር 17 ከቁጥር 19 ላንብበው። እሺ እባክሽ ከዛ በፊት ፊልጵስዩስ 3:20 አንብባችሁ ነው ብላ ነበር። አን ከዚህ ጋር ስለሚመሳሰል እውነት። እሺ ሆምወርክ ተሰጥቶን ነበረ። እሱ ላይ ትንሽ ምንነጋገር። በጣም ጥሩ። ሆምወርክ ሲኖር ፕሊስ ልክ እንደዚህ አስታውሱኝ። እኔ የተለያየ አገልግሎቶች ስላሉ ምን ቦታ ላይ ምን እንዳልኩ አንዳንድ ጊዜ እንትን እላለሁ እና ፕሊስ እንደዚህ ነገር ሲኖር በጣም አስታውሱ። ፊልጵስዩስ ስንት ላይ ነው ያልሽኝ እናቴ? ፊልጵስዩስ 3:20 3:20 እሺ እሺ አንብቢው እስኪ። ይቅርታ፣ ፊልጵስዩስ 3:20 እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክብር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። ታዲያው ያሰማልን። እግዚአብሔር ይባርክሽ እናትዬ። አሜን። ይሄ እንግዲህ ከትምህርታችን ጋር የሚሄድ ነው። እስኪ የተረዳ ሰው አለ? እንግዲህ ካነበባችሁ፣ ምናልባት ያነበባችሁ ካላችሁ አሁን ከተማርነው ትምህርት ጋር በጣም የሚሄድ እንደሆነ ትገነዘቡታላችሁ ብዬ ገምታለሁ። እስኪ ከእናንተ ውስጥ ይህን ሀሳብ የገባው እና የሚያብራራልን ካለ በጣም ደስ ይለናል። እኔ ትንሽ በትንሹ የገባኝ ልናገር። እሺ እናትዬ። ያው መጀመሪያ በዚህ ምድር ላይ ስንኖር በአስተዳደጋችን ጊዜ የተለያየ ነገር ከቤተሰብም ከአካባቢም ከትምህርት ቤትም ከተለያየ ቦታዎች የማያስፈልጉ ነገር በእኛ ውስጥ ነበረ እና እምነት ግን በእምነት ውስጥ ስንኖርና ኢየሱስ ክርስቶስ ያስተማረውን ነገሮች ስንከታተል ያ አሮጌው በቃ እንጣላ እንደነበር ጥል የሚባል እንዳንጣላ ያደርገናል። ለሰው ክቡር እንድንሰጥ ያደርገናል። ራሳችንን አክብረን ሌሎች ሰዎችንም እንድናከብር ያደርገናል እና ልባችን የዕለት የዕለት ጉዞ ነው እዚህ ምድር ላይ መሪ ስላለን የሚመራን እምነታችን አስተማሪያችንም ኢየሱስ ነው። አሁን እንደዚህም አንተ በጣም እንደዚህ በምታስተምረን ተምረ ነው እኔ በግሌ በህይወቴ በዕለት ለተግባሩ ያንስ ነው ያ አሮጌ የነበረው የማያስፈልገው የነበረው ህይወት ይጠፋና በአዲስ አይነት ጉዞ እንጓዛለን እዚህ ምድር ላይ ራሱ በሰላም በጤና በፍቅር በደስታ እንግዲህ በመልካም ነገሮች ይረዳናል ብዬ ነው የተረዳሁት። እዚህ ላይ አመሰግናለሁ። እግዚአብሔር ይባርክሽ እናትዬ። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ተባረክ። ሌላ የሚያግዛት አለ? እኔ ልሞክር እናትዬ። እሺ። ከዛው ጋር የተያያዘ ነው። እዚህ ጋር ገላትያም
ለእኛይቱን ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት ይላል። እንደገና ደግሞ እም፣ አንደኛ ጴጥሮስ 1:3 ኢየሱስ ክርስቶስ ከሙታን በመነሳቱ ሕያው ተስፋና ለማይጠፋ እድፈትም የሌለበት መሆኑንና እዚህ ጋር አሁን ከላይ ከፍ ብሎ ከ20 ከፍ ብሎ መጨረሻውንም ጥፋት ነው፣ ሆዳቸውም አምላካቸው ነው፣ ክብራቸውም በነውራቸው ነው፣ አሳባቸው ምድራዊ ነው። እኛ ሀገራችን በሰማይ ነውና ከዚህም ደግሞ የማይመጣ መድኃኒት እርሱንም ጌታ ኢየሱስ ክርስቶስ እንጠባበቃለን እና እዚህ ጋር እንደገና መጨረሻውም እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንደሚመስል የተዋረደውን ስጋችንን ለውጧል እና እግዚአብሔር ለእኛ ክብራችን የወደቅነውን የተረሳነውን ክብራችን እንደሆነ ለክፋት ተላልፈን እንዳንሰጥ ክርስቶስ ኢየሱስ ምን ያህል ዕዳ እንደከፈለልን በዋጋ ተገዝታችኋልና የራሳችሁ አይደላችሁም ከሚለውም ጋር የተያያዘ ይመስለኛል። ለመሞከር ያህል ነው። አመሰግናለሁ። እግዚአብሔር ይባርክሽ እናትዬ፣ ጸጋውን ያብዛልሽ። በጣም በጣም ጥሩ አድርገሽ ነው ያስቀመጥሽው። ሙከራ ብቻ አይደለም፣ በትልቅ ነጥብ ነው ሁለታችሁም ያስቀምጣችሁት። እግዚአብሔር ይባርክልን። ሌላ እድል አንድ እድል ልስጥ። ሌላ የሚሞክር ሰው? ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ ምናልባት አዲስ የገባችሁ ካላችሁ እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱም ጌታ ኢየሱስ ክርስቶስን እንጠባበቃለን የሚለውን ሀሳብ እንዴት ታዩታላችሁ? እንዴት ትረዱታላችሁ የሚል ሀሳብ ነው። ምናልባት ማብራራት የሚፈልግ ሰው ካለ ደስ ይለናል። እሺ፣ ጊዜያችን መጠቀም ስላለብን ቶሎ ቶሎ እንላለን። እኛ ሀገራችን በሰማይ ነው ከተባለ ያለነው ግን የት ነው? በምድር ነው አይደል? ስለዚህ በምድር ሀገራችን አይደለም ማለት ነው። እንደ እግዚአብሔር ቃል አነጋገር እንኳን ሀገራችን ሰማይ ሆነ ሳይ ሀገራችን ምድር ሆኖ ቢቀር ኖሮ ምን እንሆን ነበር? ግን ሰው ታዲያ ሀገራችን ሰማይ ከሆነ which is በሌላ አነጋገር ሰማያዊ ዜጋ ነው ማለት ነው። ስለዚህ ሰማያዊ ዜጋ ከሆነ ምድራዊ ዜግነት ላይ ከመንፈስ ቅዱስ ከክርስቲያንነት አንጻር ምድር ላይ ሰው መገፋፋት የለበትም። የኔ ድንበር እያለ ይገፋፋል ሰው አይደለም? ድንበሬን ነክተሃል ብሎ አንዱ አንዱን ይገላል አይደል እንዴ? ይሄ እንግዲህ በምድር ሀገራችን ብለን ከወሰን እንደዛ ይሆናል። ምክንያቱም ምንድን ነው የሚያሳየው? በጣም ምድራዊ ከመሆናችን የተነሳ ነው ሰው ሰውን የሚገፋው፣ ሰው ሰውን የሚጠላው። እኛ ግን ሀገራችን በቤት ነው ተባለ፣ በሰማይ ነው። ታዲያ እዚህ ምን ታደርጋላችሁ? ሀገራችሁ ሰማይ ከሆነ ምን ታደርጋላችሁ እዚህ? ለምንድን ነው እዚህ ጋር እዚህ የቆያችሁት? የቆየ ነው ለምንድን ነው? ሀገራችን በሰማይ። አሁን ማን ይወዳል አገሩ ሰማያዊ ሆኖ ወደ ሰማይ መሄድን የሚጠላለ እንዴ? የሚጠላ የለም።
ይሄ በንግግር ነው። በልብ ግን ዋጋን ስለሚጠይቅ ይጠላል። ምን ማለት ነው? ሰማያዊ ለመሆን መሞት ያስፈልጋል አይደል? ሰማያዊ ኑሮ የሚኖረው ከሞት በኋላ ነው። አሁን በምድር ላይ ሆነን ስለ ሁለት ነገሮች እንቆያለን። የመጀመሪያው እስክንሞት። እየተናገርኩ ያለሁት እንዲገባችሁ እፈልጋለሁ። ስጋዊ ሞትን አይደለም፣ እሱ ፍጻሜ ላይ ነው። ስጋዊ ሞትን አይደለም ብለው ከክርስቶስ ጋር መሞት የሚለውን ነው። እየኖራችሁ ከክርስቶስ ጋር መሞት። ሰው ከክርስቶስ ጋር ካልሞተ ሊኖር አይችልም። ምክንያቱም ክርስቶስ ሞቶ ምን ሆኗል? ያው ሆኗል። ስለዚህ ሰው ሞቶ ምን መሆን አለበት? ያው መሆን አለበት። ስለዚህ ሞታችኋል። ሞታችኋል ይለናል የእግዚአብሔር መጽሐፍ። ከሞቱ ጋር የተባበርነው በምንድን ነው? በጥምቀት ተባብረናል። የእግዚአብሔር ልጆች መሆን። ስለዚህ የእግዚአብሔር ልጆች ከሆንን አንደኛ እግዚአብሔር ሰማያዊ ነው፣ ሰማያውያን ነን። ሁለተኛ ምድርና ሞላዋ የእግዚአብሔር ናት፣ እንሰማራለን። ይሄ የመጀመሪያው ፖይንት ነው። ሁለተኛው ሰማያዊ ሆነን በምድር ላይ የምንቆየው ምክንያቱም አምባሳደሮች ስለሆነን ነው። መልእክተኞች ስለሆነን ነው። አምባሳደር መልእክተኛ ነው። አምባሳደር አገሩን ወክሎ ሌላ ሀገር ይሄድና በአገሩ ጉዳይ ላይ ይሰራል። ስለዚህ እኛ ሰማያውያንን ወደ ምድር መተን ምድር ላይ የሀገራችንን የሰማያዊን ጉዳይ እንሰራለን። ምን ማለት ነው? ከክርስቶስ ጋር ታረቁ እያለን ሰውን ሁሉ ወደ መዳን እንዲመጡ እግዚአብሔር ይጠብቃል። ይሄንን ስራ እንድንሰራ ነው በምድር ላይ የቆየ ነው እና አንድ ጊዜ እግዚአብሔርን ጠየቅኩት። ክርስቶስ ከምን አንጻር መሰላችሁ? ክርስቶስ ወደ ሰማይ ሄደ ይለናል አይደል? አሁን ለሱ ወደ ሰማይ መሄድና መውረድ አስፈላጊ ነው እንዴ? ግን ሲሄድ ክርስቶስ ሲመጣ አይታችሁታል እንዴ? በማህፀን ተጸነሰ ነው የተባለው። ነገር ግን በጌትነቱ በአምላክነቱ አለ ክርስቶስ። በቃልነቱ አለ ክርስቶስ። ነገር ግን ከመቤታችን ሲወለድ የሚታይ ስጋን የተዋሃደ መለኮትና ሰው ታየ። አሁን አረገ የሚባለው ሐሳብ ማድረግ የሚለውን ኃይል ያገኘው ከመለኮት ሲሆን ግን ያረገው ምንድነው? ስጋ ነው። ስጋ ከፍ ሲል የማ ስጋ ነው የሄደው? የኔና የእናንተ የሁላችን፣ በእርሱ ያመንን ሁላችን። ስለዚህ ወደ ሰማይ ሲገባ አብረን ገባን ስጋችን። በአባቱ ቀኝ ተቀመጠ ሲል የኛ ስጋ ነው የተቀመጠው። ስለዚህ ይሄ ነው እምነት። ልካችን ይሄ ነው። የኔና የእናንተ ልክ ይሄ ነው። አሁን እንዲህ ብዬ ጠየቅኩት እግዚአብሔርን። የሚገርም ነው። ሄዷል ክርስቶስ። እዛ ዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ፣ በእኔ እመኑ፣ በአባቴ እመኑ። በአባቴ ቤት ብዙ መኖሪያ አለ። ስፍራን አዘጋጅላችኋለሁ፣ እመጣለሁ፣ ወስዳችኋለሁ አለን። እንደዚህ አይነት ቃል ገባልን እና እኔ ጥያቄ ፈጠረብኝ። ኧረ ለመሆኑ ክርስቶስ አልኩት፣ ይሄ ምድር
እንደው የተውከን እዚህ ምድር ላይ ስራ እንድንሰራ? ይሄ ምድር የመሬት መንቀጥቀጥ፣ የእሳት፣ የጎርፍ፣ የንፋስ፣ የነዚህ ሁሉ ውርጅብኝ፣ እንደገና ጦርነት፣ የጦርነት ወሬ፣ ጥላቻ፣ እነዚህ ሁሉ በተፈራረቁበት ነገር ውስጥ ምን ሆነህ ነው እመጣለሁ ወስዳችኋለሁ ብለህን አልነበር ወይ? አረ ለመሆኑ አልኩት ሰማይና ምድርን፣ እጽዋትን፣ የፀሐይ ብርሃንን፣ ብርሃናትን ሁሉ፣ እንስሳን፣ ይሄ አይተነው ውብ የሆነው ዓለም በጣም በሚደንቅ ሁኔታ ደግሞ በመጨረሻ የፈጠርከውን የሰው ልጅ በ6 ቀን ይሄ ሁሉ ነገር የሚያምር ነገር ፈጥረህ፣ አረ ለመሆኑ የኛ በሰማይ የምታዘጋጅልን ስፍራ እየሰራህ የዘገየህበት ጉዳይ እስካሁን ምን አይነት ቦታ ቢሆን ነው? በ6 ቀን ያን ፈጥረህ እሄዳለሁ፣ ስፍራን አዘጋጅላችኋለሁ፣ እመጣለሁ፣ እወስዳችኋለሁ፣ እስካሁን ምን ያዘገየሃል ታዲያ? ምን አይነት ቦታ ቢሆን ነው ብዬ ጠየኩት። አይታያችሁ ምን አይነት ቦታ ሊሆን እንደሚችል? ይሄ ጉዙ ዓለም እኮ ከአእምሯችን በላይ ነው። እኛ ከአእምሯችን በላይ ነን እኮ ራሳችን። የምገርም ሰው ነኝ ራሴን አለማወቄ። የኔ የሆነውን ነገር እንኳን አላውቅም። እኔ ሳምባዬን አላውቀውም፣ አይቼው አላውቅም፣ ግን አለኝ እላለሁ። ልቤን አይቼው አላውቅም፣ አለኝ እላለሁ። እኔ ምስኪኑ ይህን ጥያቄ መጠየቅም የሚገባኝ አይደለም፣ ግን ጥያቄ የመጣ በኋላ ምን አለኝ? አሁን ሁለተኛውን ነጥብ ላመጣላችሁ ፈልጌ ነው። የመጀመሪያው ነጥብ ገብቷቸዋል። ሁለተኛው ነጥብ ላመጣ የፈለኩት ምንድነው? እኛ በዚህ በምድር ላይ ሆነን የማን አምባሳደሮች ነን አለን? የእግዚአብሔር አምባሳደር፣ ሰማያውያን ሆነን በምድር የእግዚአብሔርን ስራ እንሰራለን አልኳችሁ። እና የሁለተኛውን ሐሳቤን የሚያጠነክርልኝ ነገር ነው አሁን የምናገረው ያለሁት። እንዲህ ብዬ ጠየቁት፣ ምን ነው ዘገየህ ታዲያ ስለው እዛ ጴጥሮስ መልእክት ላይ የተሰጠውን ሐሳብ ነገረኝ። ሁሉ ወደ ንስሐ እስኪመጡ ወዶ ስለእናንተ ይታገሳል። አሁን ልብ አድርጉ፣ ክርስቶስ ለሁሉ ሞቷል። ያላወቁ ሁሉ እንዲያውቁ፣ ጌታን አውቀው መዳን እንዲሆንላቸው፣ ወደ ምህረት እንዲመጡ፣ ወደ ቸርነቱ እንዲመጡ፣ ወደ እረፍቱ እንዲመጡ እንዲሆንላቸው ጌታ እኛን አደራ ብሎ ነው የሄደው። ወገኖቼ ሐዋርያት ሥራ ምዕራፍ 1ን ስታዩት ሐዋርያቱ እስከ መጨረሻው ምስክሮች ትሆናላችሁ እኮ ነው ያላቸው። ሐዋርያት እኮ ለልጅ ልጆቻቸው ነው እኮ ያስተላለፉት። እኛ ነን እኮ ተቀባዮቹ። እኛ በዚህ ዘመን ደግሞ ይሄንን ምስጢር እንናገራለን እንዴ? ሐዋርያት ደማቸውን የከፈሉለትን እውነት ምን ሆኖ ነው እኛ ላይ የሚበላሸው? መበላሸት የለበትም እንዴ? ስለዚህ እንደነሱ ሰማዕትነትም ካስፈለገ እውነትን ተናግረን መሞት። እኛ ጋር መጥቶ መበላሸት የለበትም። ስለዚህ አሁን ጌታ አደራ ብሎ የሄደው ሁሉ ወደ መዳን እንዲመጡ ወዶ ስለእናንተ ይታገሳል። ይልቁንስ አለ ቀኑን አፍጥኑት፣ አቻኩሉት ቀኑን። የመሬት መንቀጥቀጡ የምትለው ይሄ ሁሉ ነገር የምትለውን ነገር እንዲጠፋ ወይም ደግሞ ከዛ ነገር መውጣት ከፈለክ አፍጥነው የሚል መልስ ነው የተሰጠኝ። ይሄ ለእኔ ብቻ ሳይሆን እናንተም ለሁላችንም። ስለዚህ ሰማያውያን ሆነን በምድር ላይ ስለ ሰማያዊ ሀገራችን ወክለን እናወራለን እንጂ ሰማያዊ ሀገራችን አንሸቃቅጥም እዚህ መተን።
ማንም ሀገሩ የሚሸቃቀጥ የለም በምድር ላይ። የኢትዮጵያ አምባሳደር አሜሪካን ውስጥ ቢሆን ለአሜሪካን በማጎብጎብ አገሩን አይለውጥም። ስለዚህ እኛም አጎብጉበናል፣ ሰማያዊን ነገር አንለውጥም ምድራዊ ሆነን። ለምን? ምክንያቱም ይሄ ምድር ምንድነው ነው የተባልነው? ቶሎ ቶሎ ልበል። እዚህ በቆሮንቶስ ላይ በአንደኛ ቆሮንቶስ ይመስለኛል፣ ታግዙኛላችሁ። አንደኛ ቆሮንቶስ ምዕራፍ የፈለግነው ሀሳብ ምንድን ነው? ድንኳን የሆነው ምድራችን የምታስታውሱት ይመስለኛል። አንደኛ ቆሮንቶስ ነው፣ ሁለተኛ ቆሮንቶስ ላይ ይሄ ቃል አለ። ከዛ ጋር አብረን እንድናይ ነው። ይኸው ቁጥር ምዕራፍ 5 ላይ ሁለተኛ ቆሮንቶስ፣ ይቅርታ፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ምን ይላል? እስኪ አንብቡት እስከ 5 ድረስ። ኦኬ ላንብበው። እሺ እናቴ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ነው። እስከ 5 አንብቡ። እሺ በእግዚአብሔር ስም አነባዋለሁ። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛው ቆሮንቶስ መልእክት ምዕራፍ 5 ቁጥር 1 ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃትታለንና ከሰማይ የሚሆነውን መኖሪያችንን እንድንለብስ እናፍቃለንና ለብሰን ራቁታችንን አንገኝም። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ያለን እኛ ከብዶን እንቃትታለን። ነገር ግን ለዚሁ የሰራን እግዚአብሔር ነው። እርሱም መንፈሱን መያዣ ሰጠ። የመንፈሱን መያዣ ሰጠ። ያሰማልን። እግዚአብሔር ይባርክሽ እናትዬ። ስለዚህ አሁን ልብ አድርጉ። ይሄ ምድር ምንድን ነው ተብሏል? ድንኳን ነው ተብሏል። ድንኳን ዘላቂ አይደለም። ድንኳን በቀላሉ የሚፈርስ ነው። ስለዚህ ለምሳሌ እስራኤልን ብትመለከቱ ቤተ መቅደስን እንኳን ይሰሯት በድንኳን፣ ያቺ ደብተራ ድንኳን እያነሷት ሲያመልኩ ይሄዱና የሆነ ቦታ ደግሞ ይሰራሉ፣ ያመልካሉ። እንደገና ደግሞ አንስተዋት ደግሞ ይጓዛሉ። ጊዜያዊ ናት። ስለዚህ ይሄ ምድራዊ መኖሪያችን ምንድነው ተባለ? ድንኳን ነው አለ። ስለዚህ ሰው መጨነቅ ለሌለበት ነገር መጨነቅ የለበትም። በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ አለናል። ስለዚህ ይሄንን ሕንፃ በእምነት እናየዋለን። ከሰማይ የሚሆነው መኖሪያችንን እንድንለብስ ማለት ነው። ባድርጉ ቤት ሕንፃ ሲል ቤት አይደለም፣ ሕንፃም አይደለም፣ ሕንፃ ተገንብቶም አይደለም። በሰማይ ጉዳዩ እዚሁ ነው። እዚህ ቀደም ያነበብነው ክፍል ላይ በፊልጵስዩስ ላይ አንድ ጊዜ ልውሰዳችሁ።
አንድ ጊዜ ፊልጵስዩስ ላይ ልውሰዳችሁ። እኛ መኖሪያ ወይም ደግሞ ምን እንደሚመስል በጌታችን በመድኃኒታችን በኢየሱስ ክርስቶስ የተሰራው ወይም ደግሞ የተዘጋጀው በእውነት መኖሪያችን ምን ሊመስል እንደሚችል የእግዚአብሔር ቃል እንዲነግረናል። እስኪ ከፊልጵስዩስ ይልቅ እንትና በደንብ አድርጎ ሀሳቡን ያብራራዋል ብዬ አስባለሁ። ጴጥሮስ ጋር እንሂድ። ጴጥሮስ ምዕራፍ አንደኛ ጴጥሮስ ምዕራፍ 2 ላይ እንዲህ ይላል። ከቁጥር 1 ጀምሬ ላንብበው እስኪ። አንደኛ ጴጥሮስ ምዕራፍ 2 እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ሁሉ ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃል ወተት ተመኙ አለ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተም ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። አሁን ያ መንፈሳዊ ቤት የኛ እምነት ነው። በክርስቶስ ጽድቅ የሚሰራው ያ እኛ የምንኖርበት ስፍራ ነው። አሁን ይሄ ምን እየሆንን የተሰራንበት ነው? መንፈሳዊ ሆነን የምንሰራበት። ምክንያቱም ክርስቶስ ምንን እየሰራ ነው? ቤተክርስቲያንን እየሰራ ነው አይደል እንዴ? ቤተክርስቲያን የክርስቶስ ብልቶች ወይም ደግሞ የክርስቶስ አማኞች የሆኑ ሁሉ በቤተክርስቲያኑ አካልነት ላይ ብልት ሆነው ይሰራሉ። ሁሉ እየተሰራ ቤተክርስቲያኒቱ አሁን ኦልሞስት ጉልላቱ ላይ ሳትደርስ ትቀራለች ብላችሁ ነው እንዴ? ጉልላቱ ላይ እየተሰራች ነው። የጉልላቱ መጨረሻ ሲፈጸም ክርስቶስ ይመጣል ማለት ነው። አሁን ምንድነው? ቤተክርስቲያን እየሆንን እየተሰራን የክርስቶስ ህንፃዎች የክርስቶስ ቤት ሆነን እንሰራለን። አሁን ምን አለው? ስንሰራ እሱ ምን ሆኖ ነው? እሱ በመጽሐፍ አለ እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱ የሚያምን አያፍርም ተብሎ ተጽፏል። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያ ማለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህን ቅዱስ ሕዝብ ለእርሱ የተለየ ወገን ናችሁ። እናንተ ቀድመው ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል ይላል። አሁን ይሄ እንግዲህ የሆነው በማን ነው? በክርስቶስ አለትነት ላይ የተሰሩ በክርስቶስ ቤተክርስቲያን ሆነው ይሰራሉ። ስለዚህ በሰማይ የተባለው የሚሰራው ህንፃ እኛ ያለንበት ህንፃ ነው። ስለዚህ ይሄ ህንፃ ላይ እንቃትታለን ነው የተባለው። ህንፃ እንዳለን እናውቃለን። ምክንያቱም በሰማይ የሆነ በእጅ ያልተሰራ ተባለ። ምን ማለት ነው? ድንጋይ ያልተዋቀረለት ማለት ነው። ነገር ግን በእጅ ያልተሰራ ከሆነ የዘላለም ቤት የሚሆነው በምን ምክንያት ነው? ከእግዚአብሔር የተሰራ ህንፃ ሲሆን ነው። ይሄ ከእግዚአብሔር የተሰራው ህንፃ ደግሞ በማን ደም ነው? በክርስቶስ ደም ነው። እኛ ሁላችን በክርስቶስ ደም እንሰራለን። ስለዚህ ምን እንላለን ይላል? ከሰማይ የሚሆነው መኖሪያችን እንድንለብስ እናፍቃለን። ለብሰን ራቁታችንን አንገኝም ማለት ልክ ምን ማለት መሰላችሁ? ምን ለብሰው የክርስቶስ ጸጋ ወይም የክርስቶስ ደም ነው። ትዝ ይላችኋል አዳምና ሔዋን በገነት ልብስ ነበራቸው አልነበራቸውም? ጸጋ መንፈስ ቅዱስ ነው። ነገር ግን ሳይለብሱ አልተራቆቱም። ኃጢአትን በሰሩ ጊዜ ነው የተራቆቱት። ስለዚህ ይሄ ሚኒንግ ምንድነው? መኖሪያችን እንድንለብስ እናፍቃለን፣ ለብሰን ራቁታችን አንገኝም የሚለው ምን ማለት ነው? በኃጢአት አንገኝም። እሱም ከለበስን በዛ ልብስ ውስጥ ከተሸላለምን ኃጢአት ምን ሊለን አይችልም? ሊያገኘን አይችልም።
ስለዚህ አሁን በምድር ላይ ሆነን ግን ኃጢአት እያገኘን ነው። ስለዚህ እየተሰራን ስንመጣ ግን ኃጢአተኛን ሊያገኝን አይችልም። ለምን? በክርስቶስ ደም ስለዳንን በዳንበት ህይወት ውስጥ ሰው ሲኖር በእምነቱ ሲኖር እምነቱን ሳይክድ ሲቀር በእምነት እየበረታ ሲመጣ ሰማያዊ ሀገሩን በእምነት ምን ይላል? ያያል፣ ማየት ይጀምራል። ስለዚህ ራቁቱን አይገኝም። በእውነትም የሚሞተው በህይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ ይላል። በእውነትም የሚሞተው ማን ነው? ክርስቶስ። ስለዚህ በእውነት የሚሞተው ክርስቶስ ከሆነ ስለና ስለናንተ እኛ ከማን ጋር ሞተናል? ቅድም ያልኩት እንዳትረሱ፣ ስጋ መልበሱ የኛ ክብር። ስለዚህ ከማን ጋር ሞተናል? ከክርስቶስ ጋር ሞተናል። ስንሞት በእርሱ ውስጥ ምን አለ? ህይወት አለ። ስለዚህ በዛ ህይወት ውስጥ ምን ሆንን ማለት ነው? ተዋጥን ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ የሆነ ነገር አያገኘንም፣ ተውጠናላ። አየህ፣ ፊት ለፊት የሚታይ ነገር ነው አንተን ሊያጠቃ የሚችለው ነገር፣ ግን በህይወት ስትዋጥ ውስጥ ነው ያለው። ዮናስ አሳ ነባሪ ሆድ ውስጥ ሆኖ አንተ የምታየው አሳ ነባሪውን ነው። ዮናስ እኮ አሳ ነባሪ ሆድ ውስጥ አለ ተብሎ ካልተነገረ በስተቀር። ስለዚህ አሳ ነባሪውን ስለሚያይ የሚያየው ይፈራል፣ ይደነግጣል፣ ይሄዳል፣ ይሸሻል። ስለዚህ እኛ በክርስቶስ ህይወት ውስጥ ስንዋጥ ዲያብሎስ አያገኘንም። ሲያይ ክርስቶስን ነው የሚያገኘው። ለምን? ህይወት ያለውን ነገር። ስለዚህ ያንተ ቤት ነው እንዴ ብሎ ይሄዳል። አንድ አባት የተናገሩት ነገር ትዝ ይለኛል። የሆነ ነገር ወደ ልብ ሲንኳኳ አለ፣ ክርስቶስ ያንኳኳል። ግን የሚያንኳኳው ሁልጊዜ የሚያንኳኳው ክርስቶስ ብቻ ላይሆን ይችላል። የሆነ ነገርም ፈተናም ሊንኳኳ ይችላል መጥቶ አንተ ልብ ውስጥ። ስለዚህ ምንድነው ማድረግ ያለብህ አሉ። እግዚአብሔር ሆይ አንተ ክፈት በለው። እሺ እንግዲህ ካዘዝከኝ ብሎ እግዚአብሔር ሊከፍት ሲነሳ ሲከፍት ዲያብሎስ ከሆነ ያንተ ቤት ነው እንዴ ብሎ ጥሎ ይሄዳል። አንተ ከከፈትክ ግን ይገዳደራል። ስለዚህ አሁን በቤት ውስጥ ያለውን ነገር አላወቀም ማለት ነው ዲያብሎስ ከሳቸው ንግግር አንፃር። በህይወት ይዋጥ ዘንድ ከተባለ ተከልለናል ወገኖቼ፣ ተሸፍነናል፣ አያገኘንም። ክብር ለእግዚአብሔር ይሁን። ለምን ይመስላችኋል ዲያብሎስ እንደ ተራባ አንበሳ ሊውጥ እንደሚፈልግ? እንደ ተራባ አንበሳ በዙሪያችሁ ያደባል። ምን ያስደባዋል? ተርቦ ከሆነ ይዝለልብህ እንጂ ዘሎ ይብላ እንጂ ምን የሚያዞረው ነገር አለ? አልተፈቀደለትማ። አልተፈቀደለም። በክርስቶስ ህይወት ተውጠሃል። አልተፈቀደለትም ካልፈቀድክለት በስተቀር አልተፈቀደለትም። አየህ፣ እንድትፈቅድለት ያሳያል ብዙ ነገር። ስለዚህ አሁን የሚሞተው በህይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃትታለን። ምክንያቱም ወደ ፍጹሙን ነገር ስላልመጣን እኛ ስጋችን ኃጢአትም ጭምር ቢስማማው ነው። ስለዚህ ወደ ፍጹም ነገር አልመጣንም። ስለዚህ ምን እንሆናለን? በድንኳኑ ያለን እኛ ከብዶን እንቃትታለን። ነገር ግን አለ ሲያጽናና ተመልከቱ። ክብር ለእግዚአብሔር ይሁን። ነገር ግን ለዚሁ የሰራን እግዚአብሔር ነው። ለምን የሰራን? በድንኳኑ ያለን እኛ ከብዶን እንቃትታለን። እንድንቃትት ያሆን ነው። ለዛ ነው። ለምን? ጣዕሙ እንዲገባ፣ ጣዕሙ እንዲገባ እንድታፈጥነው፣ ጊዜውን እንድታፈጥን ሆን ብሎ አስቀምጦሃል። እግዚአብሔር ነው የሰራን አለና እርሱም የመንፈሱ መያዣ ሰጠ። ዝም ብሎ አይደለም ያስቀመጠህ ነው እያለ ያለው። ዝም ብሎ አላስቀመጠህም። ታዲያ ኤፌሶን እናንብብ ከይቅርታ ጋር። ያው ጥያቄው ስናብራራ እንግዲህ ዛሬ ዕብራውያን ጥናታችን እንዳልገባንም፣ ግን ይሄ ራሱ አንዱ አካል ስለሆነ የሁላችንም እረፍት ነው ብዬ አስባለሁ። ኤፌሶን ላይ አንዴ ልውሰዳችሁ። ምዕራፍ 1 ይኸውላችሁ ምን ይላል መሰላችሁ?
አሁን እዚህ በቆሮንቶስ ያየነውን ሐሳብ ለዚህ ነገር ያስቀመጠን ለዚህ ነገር የተወን ጌታችን መድኃኒታችን ኢየሱስ ክርስቶስ በሕይወት ተውጠን ነገር ግን ለዚህ የሰራን እግዚአብሔር ነው እርሱም የመንፈሱን መያዣ ሰጠን የተባለበትን ሐሳብ እንዲሁ እንዳልተወን እግዚአብሔር ይነግረናል። ምን አለ መሰላችሁ? እዚህ ኤፌሶን ምዕራፍ 1 ምን አለ? እንደ ፈቃዱ ምክር አለ። ቁጥር 11 ላይ ነው። ከቁጥር 11 ጀምሬ ላንብብላችሁ። እንደ ፈቃዱ ምክር ሁሉን የሚሰራ እንደርሱ ሐሳብ። ይኸውላችሁ አሁን ለዚህ የተወን እግዚአብሔር ነው አለ። ምክንያቱም ፈቃድ አለው እግዚአብሔር። እንደ ፈቃዱ ምክር ሁሉን የሚሰራ እንደርሱ ሐሳብ አስቀድመን የተወሰን እንደማሐሳብ እንደ እግዚአብሔር የተወሰንን እንደርሱ ሐሳብ እንደርሱ ፈቃድ የተወሰንን በእርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልናል። አሁን የእርሱ ሐሳብ ምንድነው? ለእኔና ለእናንተ ርስትን ማዘጋጀት ነው። እሺ አሁን ምን አለ? ርስትን ተቀበልን ካለ በኋላ ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ። ለምኑ ምስጋና እንሆን ዘንድ? ለክብሩ ምስጋና እንሆን ዘንድ እንሰራለን። ገባችሁ? ከእግዚአብሔር ጋር እየሰራን ማለት ነው። እንሆን ዘንድ ነው አለ። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። አየ በተስፋው በመንፈስ ቅዱስ ታተማችሁ ያለውን አሁን እዛ ቆሮንቶስ ላይ ያነበብነውን የመንፈሱ መያዣ የሰጠንን ነው። ታተማችሁ ከተባለ ባለቤት አለህ ማለት ነው። ባለቤት አለህ ማለት ነው። አሁን አንድ ደብዳቤ ስታስገባ ማህተም ሊኖረው ይገባል አይደል? ያ ማህተም የደብዳቤው ባለቤት ማን እንደሆነ ያሳያል። ስለዚህ በማህተም አተመን ካለ አንተ የኔ ነህ እያለህ ነው። ስለዚህ ማንም አይገዳደርህም ነው። አየ ማንም የኔ ነው ብሎ ሊመጣ አይችልም አንተ ላይ። አንተ የኔ ነህ። ግን ፍቃድ ስላለህ ማህተሙን መሰረዝ፣ ራስን መለወጥ፣ በራስህ ላይ መፍረድ ትችላለህ። ግን እኔ በዋጋ ገዝቻለሁ፣ አንተ የኔ ነህ። ስለዚህ ሰው መኖር ያለበት ምን ሆኖ ነው ማለት ነው? ማን ሆኖ አይደለም፣ ምን ሆኖ መኖር አለበት። ምን ማለቴ ነው? የክርስቶስ ጽድቅ ሆኖ ይኖራል። ምክንያቱም ሰው ምንድነው? እኛ በጽድቅ እንኖር ዘንድ ኃጢአት ያላወቀውን ስለኛ ኃጢአት አደረገው አይደል ያለው? እሱ ኃጢአት ሆነ፣ ኃጢአተኛ አይደለም የሆነው፣ ኃጢአት ሆነ ነው የሚለው። እኛ የማን ጽድቅ እንድንሆን? የእግዚአብሔር ጽድቅ። አያችሁ ኃጢአት ምን የሚባል ነገር? በዛው መጠን የክርስቶስ ጽድቅ እኛን ሲወርስ ጻድቁ ክርስቶስ እኛ ምን አረገን? ጽድቅ አረገን። የማን ጽድቅ? የእርሱ ጽድቆች። ስለዚህ በራሳችን ላይ ትእዛዝ የለብንም፣ በራሳችን ላይ ውሳኔ የለንም። የክርስቶስ እንድንሆን እግዚአብሔር አስቀድሞ መርጦናል። ስለዚህ ይህንን ህይወት ማንም ሰው አቢዩዝ አያደርግም ማለት ማንም ሰው ታተማችሁ ካለ ባለቤቱ በቃ የታወቀ ነው ማለት ነው። እርሱም አለ አሁን የታተምንበትን ተመልከቱ። እርሱም የርስታችን መያዣ ነው። የምናችን? ርስታችን የት ነው? በሰማይ ርስት ተሰጥቶናል ተብሏል እኮ። በእምነት ተቀብለናል። ኦኬ የሆነ ልቀበለው ነው የምለው ነገር አይደለም። በእምነት ተቀብየዋለሁ፣ በእምነት እያየሁት ነው፣ እየኖርኩበት ነው። ለምን? በክርስቶስ ህይወት ተውጬ ማለት ነው። በክርስቶስ ህይወት ተውጬ የርስቱ መያዣ ተሰጠኝ። ምን ማለት ነው የርስት መያዣ አላችሁኝ እንደሆነ በዚህ ዓለም ነገር ልንገራችሁ። ቀብድ ማለት ነው።
ቀብድ አሁን ርስቱን ሙሉ ለሙሉ እንድወርስ እስክወርስ ድረስ መያዣ ተሰጠኝ። ቀብድ በቃ እገዛዋለሁ ሲል ነው። ዳውን ፔመንት እገዛዋለሁ ሲል ነው ሰው የሚሰጠው አይደል? ቤት ልትገዙ ብታስቡ ዳውን ፔመንት አለ። ዳውን ፔመንቱን የከፈላችሁ ብዙ ፕሮሰስ አልፋችሁ እኮ ነው። ተስማምታችሁበት፣ ኢንትረስት ሬቱን ተስማምታችሁበት፣ የብድሩን መጠን ተስማምታችሁበት፣ የቤቱን ዋጋ ተስማምታችሁበት፣ ኤቭሪቲንግ ተስማምታችሁ ስጨርሱ ነው ዳውን ፔመንት ላይ የምትመጡት። ይሄ ማለት ምን ማለት ነው? እኔ ልሙት እገዛለሁ እያላችሁ ነው። ስለዚህ የርስታችን መያዣ መንፈስ ቅዱስ ሲሰጠን መንፈስ ቅዱስ እያበረታ፣ እያጽናና፣ እያስተማረ፣ እየወቀሰ፣ እየገሰጸ፣ እውነትን እያሳየ፣ እያጽናና ወደ የት ያመጣናል? ወደ እግዚአብሔር ክብር ያመጣናል። ክብር ለእርሱ ይሁን። ስለዚህ አልተተውንም። ዝም ብለን ምድራዊ ብንሆንም ምድር ድንኳን ምድር ላይ ብንኖርም ሰማያውያን ነን። ሰማያውያን ሆነን ዝም ብለን በባዶ አይደለም ያለ ነው። መንፈስ ቅዱስ ተሰጥቷል ለቤተ ክርስቲያን። የሚያበረታት፣ የሚጠብቃት፣ የሚገስጻት፣ የሚወቅሳት፣ የሚያጽናናት፣ የሚያሰለጥናት፣ የሚያበረታት፣ በቃሉ የሚደግፋት መንፈስ ቅዱስ የርስታችን መያዣ ነው። እኔ ደግሞ ትወርሳላችሁ ብሎ ተማምኖብን የተሰጠን። ታዲያ እንዴት ድፍረት አይኖረንም ወገኖች? አረ የእምነት ድፍረት ይብዛላችሁ። በእውነት የእምነት ድፍረት ይብዛላችሁ። ዛሬ ማታ እወርሳለሁ በሉ። የወረሳችሁትን እኮ ነው የወረሳችሁትን እኮ ነው። እንደ አዳጊ እወርሳለሁ በሉ እንጂ ወርሰናል ኦልሬዲ። ምክንያቱም አንዳንድ ሰዎች ይላሉ እምወርሰው እንዲህ ሳረግ ነው፣ እንዲህ ስሆን ነው፣ እንዲህ ስሆን ነው ብለው በጣም ብዙ አቃቄር አላቸው። የእግዚአብሔር መጽሐፍ ግን እንደዚህ አይልም። መንፈስ ቅዱስን እንደማይችል መንፈስ ቅዱስ እኔም ማስተዳደር እንደማይችል እንደሌለኝ ሆኜ መታየት የለብኝም። አረ እግዚአብሔር ከዚህ ይሰውረን። በእውነት ሰው የእግዚአብሔር ልጅ ሆኖ ተወልዶ እንዴት ወርስ ይሆንን ይላል። የእግዚአብሔር ልጅ ሆኖ መወለድ ማለት እኮ ዜጋ መሆን ማለት ነው። ምድራዊ ዜጋ ሆነ የምትቀረው ከእናት ማህፀን ስትወለድ ብቻ። ሰማያዊ ዜጋ የሆንከው ግን ሁለተኛ ልደትን ተወልደ ነው። ከእግዚአብሔር በመንፈስ ቅዱስ በጥምቀት ተወልደ ነው። እንዴ ምን ሆነሃል? ከተወለድክ ዜግነት ሰማያዊ ነው። ለምን? የእግዚአብሔር ልጅ ነህ። እግዚአብሔር ሰማያዊ ነው። ለሁላችሁም በሉ እኔ ሰማያዊ ነኝ ብላችሁ ዳሽቦርዳችሁ ላይ ለጥፉ፣ መኪናችሁ ላይ ከነገ ጀምሮ እኔ ሰማያዊ ነኝ ብላችሁ በደንብ አድርጋችሁ ቁጭ አድርጉት። ፊት ለፊት ስትገቡ እንድታዩት። ያ ምን ያደርጋችኋል? ትውስታ ይሰጣችኋል። የሆነ የሚደክም ነገር ቢኖር እንኳን የሚያደክማችሁ ነገር ቢኖር ምድራዊ ነገር ላይ እኔ በህይወት የተዋጥኩ ነኝ፣ ስለዚህ የምወርስ ነኝ የሚለውን ቃል ይነግራችኋል። ስለዚህ ሰማያዊ ነን። አንድ ጥቅስ ወይም ሁለት ጥቅስ ከይቅርታ ጋር አንብቤ እለቃቸዋለሁ። በጣም ይቅርታ፣ እንዳልጠበቅኩት ነው የሆነው። ግን እኔ በጣም ደስ ብሎኛል ራሱ ይሄንን ነገር ተነስቶ መማራችንም በራሱ ለእኔ ጥሩ እንትን ነው የሆነው። ወደ እዛ የተነሳንበት ሀሳብ ትዝ ይላችኋል አይደለም? በፊልጵስዩስ ላይ ምዕራፍ እህታችን ያነሳችው ምዕራፍ 3 ቁጥር 20 ላይ ያለውን ሀሳብ ነበረ የነገረችን። ትዝ ይላችሁ እንደሆነ በእኛ እንደሚሰራ ኃይል መጠን ከምንለምነው ነው። ይቅርታ ታለ ፊልጵስዩስ ላይ አይደለም ያለሁት። እሺ ከእርሱ ሀሳብ ጋር አንድ የሚሄድ ሀሳብ ልሰጣችሁ ስለፈለኩ ነው። ወደ ቃሉ አምጥቼ ምናልባት ሀሳቡ ትንሽ ትዝ እንዲላችሁ ስለፈለኩ ነው። ምዕራፍ 3 ነበር አይደለ ያየነው? ምዕራፍ 3 እኛ ሀገራችን ቁጥር 20 እኛ ሀገራችን በሰማይ ነው እና ከዚያም ደግሞ የሚመጣ መድኃኒትም እርሱ ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱ
ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችን ይለውጣል። አሁን የተዋረደው ስጋችን ሲለወጥ እኛ ምን እንድንሆን ነው? በስጋው ውስጥ በእርሱ ስጋ ውስጥ ምን እንድንሆን ነው? እንድንዋጥ ነው። ይሄንን ያደረገልን በእርሱ ስጋ ውስጥ እኛ እንድንዋጥ ስለፈለገ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። እስኪ አንድ ጊዜ አንድ ሰው ኤፌሶን ምዕራፍ 2 ቁጥር 6 ላይ አውጡልኝ። እኔ ቆላሲስ ምዕራፍ 3 ላይ አንድ ጊዜ ላውጣና እሱን ሁለቱን አንብበን እንጨርሳለን ከይቅርታ ጋር። ቆላሲስ ምዕራፍ 3 ቁጥር 6 ላይ እንዲህ ይለናል። ይቅርታ ቁጥር 2 ላይ ነው ያለው። ቁጥር 2 ላይ ምን ይላል? ከቁጥር 1 ጀምሬ ላንብበው። እንግዲህ ከክርስቶስ ጋር ከተነሳችሁ አለ። ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት፣ አሁን ቅድም ብያቸዋለሁ አይደለ? የእኛን ስጋ ይዞ ነው ያደረገው። በእግዚአብሔር ቀኝ ተቀመጠ ማለት የእኛን ክብር የሚያሳይ ነው ብያቸዋለሁ። ምክንያቱም ለእሱ በመለኮትነቱ ምንም ክብር አያስፈልገው። በመለኮትነቱ የጸና ነው። ለእግዚአብሔር ግራም ቀኝም የለውም። ክርስቶስ በአምላክነቱ የጸና ነው። ዘመን ሲቆጠርለት ሎቱ ስብሐት ሰዎች የተለያየ ስም ይሰጡታል፣ ፍጡር ምናምን ይሉታል። እና ይሄ ተገቢ አይደለም። ክርስቶስ አስቀድሞም የነበረ ነው። ስለዚህ እኛ ስጋችን ከእግዚአብሔር ጋር ወደ ሰማይ አድርጓል የሚል እምነት ከሌለን ከነዛ ሰዎች አንለይም ክርስቶስን ፍጡር ለማለት። ምክንያቱም ለመለኮት ስፍራ የለው። ግን ስፍራ ተበጅቶ በእግዚአብሔር ቀኝ ሲል ቀኝና ግራ ኖሮት አይደለም፣ ክብራችንን እያሳየን ነው ያለው። ስለዚህ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት ይላል በላይ ያለውን እሹ። ስለዚህ እናንተ የት ናችሁ ያላችሁት? እዛ ነው ያላችሁት። ስለዚህ አሁን ምድር ላይ እየኖራችሁ ምንን በሉ ነው ያለ? በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ስለዚህ ሐሳባችሁ የት ነው መሆን ያለበት? ሰማይ ነው። ለምን? ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ከሞታችሁ በኋላ ሕይወት አለው ልትባሉ አትችሉም። ለምን? በምድር ላይ ማንም አያውቃችሁም። ነገር ግን ሕይወታችሁ ከማን ጋር ተሰውሯል ተባለ? ከክርስቶስ ጋር ተሰውሯል። ስለዚህ አሁን ሕይወት ስናወራ የዘላለም ሕይወት በተሰጠን ሕይወት በውስጥ መንፈሳችን ከእግዚአብሔር ጋር አንድ የሆንበት የተወለድንበትን ማንነታችንና ዜግነታችንን ያሳያል ማለት ነው። ስለዚህ በላይ ያለውን እሹ በምድር ያለ አይደለም፣ በላይ ያለውን እሹ። ስለዚህ ምን እያለን ነው? በምድር ያለው ብልቶቻችሁን ግደሉን እያለን ነው የሚነግረን። ኤፌሶን አወጣችሁልን ምዕራፍ 2 ቁጥር 6 ያወጣ አንብበልኝ ጎሽ። እሺ ቀሲስ። እሺ ጎሽ። እሺ ወደ ኤፌሶን ምዕራፍ 2 ቁጥር 6 በሚመጡት ዘመናትን በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእሱ ጋር አስቀመጠን። አለውት ያሰማልን። እግዚአብሔር ይባርክ የኔ ጌታ። ስለዚህ ምንድን ነው ያለ? በጸጋ ድናችኋል አለ። በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ይሄ ከማን የተሰጠ ነው? ከክርስቶስ የተሰጠ ጸጋ ነው። እሺ እኔና እናንተ ሰርተን ደክመን ያገኘ ነው አይደለም። ይህን ጸጋ ማንም አይቀማንም፣ የሰጠን እሱ ነው። ስለዚህ ሰዎች ተከራክረው ይህን ጸጋ ማሳጣት አይችሉም። እኛ ከእምነት እስካልጎደልን ድረስ ነው። አንተ አልዳንክም፣ ይህም አይገባም፣ ገና ነህ የሚሉ ከሆነ ስህተት ነው። ምክንያቱም የሰጠኝ ጌታ ነው። እንዳልኳችሁ እኔ እስካልካድኩ ድረስ፣ እስካመንኩ ድረስ ግን መብት አለኝ። እኔ ዜጋዬ ሰማያዊ ነው፣ ከክርስቶስ ጋር በሕይወት ተውጫለሁ ብዬ የመናገር አምኜ ሙሉ ለሙሉ የመናገር መብት ተሰጥቶኛል። ከክርስቶስ። ስለዚህ ሰዎች ቃላትን አጠናክረው መጥተው ኖ አትወርስም፣ አልወረስም፣ ገና ነህ የሚለውን ትምህርት ወደኋላ የሚጎትት ትምህርት ስለሆነ ክርስቲያኖች በእንዲህ አይነት ትምህርት መዘፈቅ የለባቸውም። ለምን? ሰጪው ማን ነው? እግዚአብሔር ነው። የሰጠው ማን ነው? እግዚአብሔር። እንዴት እናድርገው? ይህንን ቃል ዝም ብለን እንሸቃቅጠው እንዴ?
እንመካከል እንዴ ነኝና እናንተ እንሸካከሉ በምክርም አይሁንማ። ስለዚህ ምን አለ? በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ነው። ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ከእርሱ ጋር አስነሳን። አልተነሳሁም ካልክ መብትህ ነው፣ ግን አስነሳን ነው የሚለው። ጳውሎስ በሙሉ እምነት ነው የሚናገረው። እኔ ከጳውሎስ ጋር የማልወዳጅበት ምክንያት ምንድን ነው? ስለዚህ ከሆነ ያ ሰው ከሆነ ሰማያዊ ከሆነ ምን ተብሏል? በላይ ያለው ፈልግ። ግን በሰማይ ወርሻለሁ ብለህ እስቴ በሰማይ ነው ብለህ በሰማይ ሁሉ ነገር ተዘጋጅቶልኛል ብለህ ግን ራስን አቢውስ ህይወትን አቢውስ ግን ማድረግ አልተፈቀደልህም። በዛ ጸንተ በዛ እምነት እንድትኖር ነው። ይሄ የማበረታቻ ነው፣ እንዳትዘናጋ ነው። ምድርን በጣም ተቆራኝተሃት እንዳትኖር አታዋጣህም ሲል ነው። ስለዚህ ሰማያዊን ነገር ካሰብኩ ምንድነው ማደርገው? ሰማያዊ ነገሮችን ማድረግ ጀምራለሁ ማለት ነው። ቶሎ ቶሎ ማድረግ ጀምራለሁ፣ ምክንያቱም ቀኑን አፍጥኑ ስለተባለ ሰዎች ሁሉ ወደዛ እንዲመጡ ማለት ነው። እግዚአብሔር ይመስገን። እህታችን እግዚአብሔር ይባርክሽ። ይሄን ነገር ስላስታወስኝ በጣም ደስ ይለኛል። እያንዳንዱ በእውነት በዚህ በምዕራፍ 11 ውስጥ በተለይ በጣም ብዙ ነገሮች ነው እየተነጋገርን ያለ ነው። ምዕራፍ 11ን እስካሁን የምንጨርስበት ጊዜ ነበር አይደል እንዴ? ግን ሀሳቦች እየተነሱ እየተነጋገርን ነው። በጣም ገንቢ አስፈላጊ ሀሳቦች ስለሆኑ ነው መንፈስ ቅዱስ በመካከላችን እነዚህን ሀሳቦች እንነጋገርባቸው የሚያደርገው። ስላደረጋችሁት ስለሰጣችሁት ከእግዚአብሔር ስለተሰጣችሁ ጸጋና ስላካፈላችሁን የእግዚአብሔር ቃል እግዚአብሔር ይባርካችሁ። በእውነት ተባረኩ። ለዛሬ በቃናል። ያስተማረን አምላካችን ስሙ የተመሰገነ ይሁን። እንቀጥላለን በሚቀጥለው ሳምንት። ጸጋ ይብዛላችሁ። ሰላም ሁኑ።